ሰላም ጤና ይስጥልን ቻናሉ ኢትዮ ማለዳ ነው። አቶ ወርቁ አይተነው 15 ሚሊዮን ብር ድጋፍ ማድረጉ ይታወቃል። ይህንን ድጋፍ ደግሞ ለአግማስ ኢትዮጵያ በጎ አድራጎት ድርጅት ሰጥቻለሁ ቢልም አግማስ ግን ዛሬ ባመላከተው መግለጫ ገንዘቡ የፖለቲካ ፍላጎት ካላቸው ሰዎች ሲመጣ አልቀበልም በሚል በመግለጫው አንጸባርቆታል። መግለጫው እንደሚከተለው ሙሉ በሙሉ የምናቀርበው ይሆናል። አብራችሁን ቆዩ። ታህሳስ 16 2018 ጋዜጣዊ መግለጫ ይልና መግለጫው እንዲህ ይጀምራል። አግማስ ኢትዮጵያ የበጎ አድራጎት ድርጅት ከኢፌሪ ሲቪክ ማህበረሰብ ድርጅቶች ባለስልጣን ፍቃድ ወስዶ መንቀሳቀስ ከጀመረ አመታትን አስቆጥሯል። በእነዚህ አመታት ውስጥ በርካታ በጎ አድራጎት ተግባራትን የፈጸመና የመንግስት አጋዥም ሆኖ የቆየ ድርጅት ነው። በተለይም ተፈናቃይ ወገኖች ጋር በተያያዘ ዘርፈ ብዙ ስራዎችን በዕለት ደራሽ ድጋፍ፣ በቅርቡ ደግሞ የደቡብ ወሎ ሀርቡና ደጋን መጠለያ ካምፖች የዘላቂ መፍትሄ መርህም በመከተል በርካታ ወገኖችን እያደራጀ ወደ ስራም አስገብቷል። አግማስ ኢትዮጵያ እያንዳንዱን ስራዎች ሲሰራ በየአካባቢው ከሚገኙ የመንግስት መዋቅር ጋር ፕሮጀክት ስምምነት ወይም ፕሮጀክት አግሪመንት በመፈራረም ነው። ከክልሉ ይሁን ከፌዴራል መንግስት በሚቀመጡ አቅጣጫዎች መሰረት እየሰራ የቆየ ሲሆን በዚህም ድርጅታችን ከተለያዩ የዞን ሴክተር መስሪያ ቤቶች የእውቅናና የምስጋና ሰርቲፊኬቶችን ተቀብሏል። አግማስ ኢትዮጵያ ይህንን በጎ ተግባር ወገኖችን በዘላቂነት ወደ ስራ የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት ኦንላይን ድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን በዚህ ፕሮግራም ላይም አንዳንድ ከድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን አይተናል። ድርጅታችን ከፖለቲካ፣ ከዘር፣ ከሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካም ይሁን ሌላ ዓላማ ካለው ግለሰብ ይሁን ድርጅት ድጋፍ የማይቀበል መሆኑን ለማረጋገጥ እንወዳለን። በዚህም መሰረት እንዲህ አይነት አመለካከት ያላቸው ጉዳዩን ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው ለማረጋገጥ የድጋፍ ማሰባሰቢያ መርሃ ግብራችን በይፋ ማጠናቀቅ መዝጋታችንን እንገልጻለን። አግማስ ኢትዮጵያ የሰብአዊነት እልፍኝ፣ ሰላም ለሀገራችን ሲል መግለጫውን ይቋጫል። አግማስ የወርቁ አይተነውን ስም በቀጥታ ባይጠራም ይህንን መግለጫ ለመስጠት የተዳረገው ግን ከወርቁ አይተነው 15 ሚሊዮን ብር በኋላ ነው። በእርግጥ የበጎ አድራጎት ድርጅቱ የገቢ ማሰባሰቢያ መርሃ ግብራችን ጨርሰናል ይበል እንጂ እነዚህ አይነት የበጎ አድራጎት ድርጅቶች ከሰው ተቀብለው ለሰው ነውና መቼም ቢሆን የገቢ ማሰባሰቢያ መርሃ ግብሩ ቁሞ አያውቅም፣ ሁሌም ይቀጥላል። በተጨማሪ ድርጅቱ ከፖለቲካና ከዘር ከሃይማኖት የጸዳ ነው ሲሉም ያመላክታል። በእርግጥ ይህ የወርቁ አይተነው እርዳታ የመጣውና እርዳታው ከተሰጠ በኋላ ማህበራዊ ሚዲያውን እንደ ማዕበል ያጨናነቀው ሲሆን ይህ የፖለቲካ ብሽሽቅ ደግሞ ሰሞኑን በትግራይ ህጻዝ ከተፈጠረው ጋር ተያይዞ ሽኩቻ በሚመስል ደረጃም እየተራገበ ይገኛል። ለዛሬው በዚህ ቆየን። ቻናላችን ኢትዮ ማለዳ ነው። መልካሙን ሁሉ ተመኘንላችሁ። እንዲህ አይነትና መሰል መግለጫዎች ከተለያዩ ድርጅቶችና ተቋማቶች ሲወጡ ቀድመን የምናደርሳችሁም ይሆናል። ሳብስክራይብ አድርጉ። ላንተም ለደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ። እሺ ላቱም አንድ ላይ ስሙት። እሺ እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭባ እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። ይሄን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል።